በደቡብ ጎንደር ሀገረ ስብከት የደብረ ሉላን መድኃኔዓለም ቤተክርስቲያን የአራቱ ጉባኤ ምስክር መምህር ክቡር መልአከ ታቦር ኃይለ ኢየሱስ የተከበራችሁ ሊቃውንተ ቤተክርስቲያን ሁላችሁም በእግዚአብሔር ስም እንደምን ዋላችሁ እንደምን ሰነበታችሁ። የኔታ ብዙ ነገር ገልጸውታል። አጭር ነገር ለማለት ያህል በምስጋና ነው መጀመሪያው ምንም ሳይኖረን ሐዛፍ ስር የጀመርነው ጉባኤ ቤት እንዲ ሰው እንዲያዩ ላረጋችሁልን የኢትዮጵያ ክርስቲያኖች በአለም ላይም ያላችሁ ጭምር በእውነት ምስጋና በደቡብ ጎንደር ሀገረ ስብከት ጽሕፈት ቤት ስም ላቅ ያለ ምስጋና ነው የማቀርበው። በእውነት ወደ ጉባኤ ቤቱ ስመጣ እንግዲህ ደቡብ ጎንደር የታሪክ ምንጭ የሆነ ሀገር ነው፣ የሊቃውንት ምንጭ የሆነ ሀገር ነው። እንዲሁ አንዳንዶቹን ለማንሳት ያህልም ቅድስት ቤተልሔም በአለም ላይ የድጓ ምስክር ጉባኤ ቤት አገልግሎት ለቅድስት ቤተክርስቲያን አገልግሎት የሚሰጥበት ቦታ የሚገኝበት ነው። ጽርሐ አርያም ዙራ አባ አቡነ አረጋዊ የዝማሬና መዋሥዕት ምስክር ጉባኤ ቤት የሚገኝበት፣ የደብረ ጽጌ ቆማ ቅዱስ ፋሲለደስ የቆም የድጓ ምስክር ጉባኤ ቤት የሚገኝበት፣ የደብረ ታቦር ኢየሱስ ተክለ አቋቋም ምስክር ጉባኤ ቤት የሚገኝበት፣ ሌሎችም በርካታ ምስክር ተቋማት ያውሻክር የቅዳሴም በርካታ ምስክር ጉባኤ ቤቶች የሚገኙበት ታላቅ ሀገር ነው። ሀገር ያሬድ ወይም ደግሞ ያሬድ በደቡብ ጎንደር ከ3 ዓመት በላይ ጉባኤ አስፍቶ ያስተማረበት ሀገር በመሆኑ መምህራኑ በቅተው ያለምንም ችግር በያሬድ በረከት በያሬድ ቃል ኪዳን በቅተው ለመምህርነት ለቅድስት ቤተክርስቲያን አገልግሎት ተመርቀው የሚመጡበት ትልቅ አንጋፋ ሀገረ ስብከታችሁ ነው። ስለዚህ ከዚህ ውስጥም እንግዲህ ታላላቆቹ ሊቃውንት ቅድም የኔታ እንደገለጹት የነ መምህር ወልደ ጊዮርጊስ ጉባኤ ቤት መካነ ደብረ ሃይማኖት መካነ ኢየሱስ ከ300 መጻሕፍት በላይ የጻፉበት መምህር ኤስድሮስ በጣና ቂርቆስ የተጀመረ ትልቅ አሁንም ታሪክ መላሽ የሆኑ ጉባኤ ቤት የተመሰረተ አለ። እነዚህ ሁሉ በፈጣን እድገት በፈጣን በምዕመናን ትብብር እየሰፉ እያደጉ ትልቅ የሆነ አገልግሎት እየሰጡ ይገኛሉ። በበለጠ ደግሞ አሁን በደብረ ታቦር መድኃኔዓለም ቤተክርስቲያን ስር የተመሰረተው በኔታ መምህራን በጻለሙ የሚመራው ታላቁ ጉባኤ ቤታችን የሚሰጠው አገልግሎት በአሁኑ ሰዓት በጣም በእውነት እኔ እንጃ ያልጠብቀናል የጠበቅነው አገልግሎት በእጥፍ ነው በእውነት። እና የመንግስት ሰራተኞች ፕሮግራም ከወር አንድ ቀን እንግዲህ ከ5 ዓመት በላይ ጉዞ ያለፈ እሱ መርሃ ግብር አለ። የወጣቶች ስልጠና ከ3 ወር በላይ የሚቀጥል ከግንቦት ጀምሮ ከ3 ወር ባለፈ የሚሄድ በተለያየ አርስቶች ላይ ስልጠና ይሰጣል። የኔ ቢጤዎች ተሰባስበው እንደው ቤተክርስቲያን ጥግ ነው የሚኖሩት በሁሉም አብያተ ክርስቲያናት እንደው በዚህ መንገድ ላይ የምናያቸው ሁሉ በወር አንድ ጊዜ መርሃ ግብር አላቸው። ምግብ ይዘጋጅላቸዋል በኔታ አስተባባሪነት፣ ምዕመናን ልብስ ያጓጣሉ። የእግዚአብሔርን ቃል ግን በሚገባ ያወቁ እንደው ቤተክርስቲያን ዳር ነው የምታገኙአቸው እንጂ ጸሎት ሲያረጉ አናያቸውም። በእውነት ጎርተናቸው ቆይተናል። እንደው ስጡን ሲሉ እንጂ መስጠትንም ሆነ መማርንም ቃል እግዚአብሔር እየተማረ ሌላ ዝማሬ ነው የነበረባቸው ነው እንደሚታወቀውና እነሱ ሁሉ የሰባሰበልን ጉባኤ ቤት ነው። ከምንም በላይ ደግሞ የካህናት ምስቶች በእግዚአብሔር የተመረጡ መሆናቸውን ለክህነት አገልግሎት በእውነት ብቁ ሆነው እግዚአብሔር የመረጣቸውና ኃላፊነታቸውን በአግባቡ እንዲወጡ ይሄ ሁሉ መርሃ ግብር ተካቶ እንደው የማህበረሰብ ምን ነው በዚህ በዩኒቨርሲቲዎች ማህበረሰብ አቀፍ ልማት ነው የሚባለው በሚገባ በእውነት በሀገረ ስብከታችን ውስጥ እንደው ከእግዚአብሔር ወቀሳ ድነንበታል። በዚህ ጉባኤ በእውነት እመቤታችን ቅዳሴዋ ውዳሴዋ ትምህርተ ሕዋቱ ኪዳኑ እጅግ በሰፊ በበረሃዋ ዛሬ አስቸጋሪ ነው ሁኔታው። ደቀ መዛሙርቱ ሰዓት የሆኑ ልጆችን እግዚአብሔር ሰጥቶናል። በክብረ በዓልም በወርሃ በዓልም በተለያየ ምክንያት በበረሃው ድረስ እየወረደ አገልግሎት እየሰጠ ያለ ታላቅ ጉባኤ ነው በእውነትና የኔታንም በዚሁ በእውነት ላቅ ያለ ምስጋና ነው የማቀርበው።
እንዲህ አልጋ ባልጋ አይደለም፣ ፈታኝ ነው። እኛ ቀለል አድርገን ነበር ያየነው። ስንጀምረው ግን ብዙ ከባድ የሆኑ ነገሮች ነበሩ። ያን ታግሰው ይህን ጉባኤ በዓለም ላይ ላሉ ክርስቲያኖች ያስረክበዋል በእውነት እና ስለዚህ ጉባኤ ቤታችን በአሁኑ ሰዓት እጅግ ችግር ፈች እጅግ በዚህ ዘመን ምን ምገልጽበት ነገር ነው የማጣውና ከዚህ ደረጃ ደርሷል። አሁን እንግዲህ እኔታ እንደገለጹት ማለት ነው ተማሪዎቹ አሁን በቀብር ቤት ውስጥ ነው የታመሙ ነበር። ቀብር ቤቱ ያለው ሰው ደግሞ ፈልጌዋለሁ ጸሎት ሊይዝበት ነው የሚልም ጥያቄ ነበረ። ያን ሁሉ አሳልፈን የራሳችን ቤት ምእመናን ሰርተውን ሰጠው ከቅርብም ከሩቅም ያሉት በእውነት በመልክ ማናውቃቸው ይበልጡን ሰርተው ሰጥተውናል። በዚያች ተጠልለው እየተማሩ ነው ያሉት። ግን የተገለጸው ዘርፈ ብዙ ችግር አለና የተጀመረውም የልማት ስራ አለ። ስለዚህ አሁንም ቀጣይ የተጀመረውን የግንባታ ስራ ያን አጠናቀን ደግሞ በቂ የሰው ኃይል መጥቶ ደግሞ በወቅቱ በዜማውም በቅዳሴውም ሙሉ አገልጋይ ሆኖ እንዲወጡ ነው አንዱ ብቻ ሳይሆን ማለት ነው እያደረገነ ጉባኤ ቤቱ ያስመርቃል። ይሄ የተጀመረ ህንጻ የሁሉም ሀብት ስለሆነ የሁሉም ሀብት ሆኖ ነው ከዚህም የደረሰና የጉባኤ ቤት አስፈላጊው ድጋፍ ተደርጎ እንዲጠናቀቅ በደቡብ ጎንደር ሀገረ ስብከት ጽሕፈት ቤት ስም ያው ጥሪ አቀርባለሁ። ለተደረገ ሁሉ ምስጋና አቀርባለሁ በእውነት እንግዲህ ከዚያ ውጭ ያለው የኔታ የጠቀሱን ነገር ደግሞ ቋሚ ነገር ያስፈልጋል መቼም አይደል። ቤተክርስቲያኗ በእንተ ስማ ለማርያም ተብሎ ብዙ ሊቃውንት በተለየ ጎንደር ምእመናን ከበሉት አብልተው ከለበሱት አልብሰው አጠጥተው መምህር ብለው መርቀው ለቤተክርስቲያኗ ሲያስረክቡ ነው የኖሩት። አሁን ግን ጊዜውም ወቅቱም ይህን የሚያስደርግ አልሆነምና ስለዚህ ቋሚ ነገር ያስፈልጋል ለጉባኤ ቤቱ ማለት ነው። ስለዚህ ለጉባኤ ቤቱም ወደፊት መርሃ ግብርም እያዘጋጀን ጥሪ እናደርጋለን። ምእመናን ይህንን ታላቅ የሆነ ጉባኤ ራሱን እንዲችል የተጀመረው የግንባታ ስራ እንዲጠናቀቅ በገቢ ደግሞ ደቀ መዛሙርቱ ደግሞ ራሳቸውን ደግሞ እንዲያው ጥሩ የራሱ ገቢ አግኝቶ ደቀ መዛሙርቱ ያለምንም ችግር ትምህርታቸውን እየተማሩ እየተመረቁ ለቅድስት ቤተክርስቲያን አገልግሎት እንዲሰጡ የሁላችሁ ምክር ድጋፍ እርዳታ እንዳይለየን ጥሪ አስተላልፋለሁ። ከዚህ በላይ አደራ የምለው ምንድነው ያው እንግዲህ በማይከል ቦታ ተመርጧል ምቹ የሆነ መንገዱም ለሁሉም ነገር። ስለዚህ በዚህ ቦታ በጥቅምት 16 ቀን ሁላችሁም ሊቃውንቱም ተገኝታችሁን ጉባኤ ቤት እንድትደግፉ በሐሳብ በምክር በተለያየ ከሩቅም ከቅርብም ያላችሁት ሁሉ በሚችሉት ሁሉ ጥሪያችንን አክብራችሁ መጣችሁ ሐሳባችሁንም ድጋፋችሁ እንድትለግሱልን በደቡብ ጎንደር ሀገረ ስብከት ጽሕፈት ቤት ስም ጥሪ ያስተላልፋለሁ። አመሰግናለሁ። አምላክነ